የሞባይል ስልካችሁን ለማንም እንዳትሰጡ ሲል ፖሊስ አሳሰበ። በጓደኛው ስልክ ያልታሰበ ድርጊት የፈጸመው ግለሰብ መያዙ ተገልጿል። በሌላኛው መረጃችን በአንድ የቻይና ድርጅት ውስጥ ሁለት ሴቶች በፈጸሙት ያልተጠበቀ ተግባር ፍርድ ቤት ቀርበው ተቀጡ። እኛ በፈጠርነው ክፍተት ድርጊቱ ተፈጽሟል ሲል ድርጅቱ አስታውቋል። በዛሬው ዘገባችን እነዚህን ከፖሊስ ያገኘናቸውን መረጃዎች ለጥንቃቄ እናደርሳችኋለን። ወደ ቀዳሚው መረጃችን ስናልፍ የሞባይል ስልካችሁን ለማንም እንዳትሰጡ ሲል ፖሊስ አሳሰበ። በጓደኛው ስልክ ያልታሰበ ድርጊት የፈጸመው ግለሰብ መያዙ ተገልጿል። ድርጊቱ የተፈጸመው በአዲስ አበባ የካ ክፍለ ከተማ ሾላ አካባቢ ነው። ሁለቱ ግለሰቦች ለረጅም ጊዜያት አብረው የሚሰሩ የሥራ ባልደረባዎች ነበሩ። ሲበዛ የሚቀራረቡና እንደ ጓደኛም የሚተያዩ ናቸው። ታዲያ ጉዳይ ለማስፈጸም ወደ አንድ መስሪያ ቤት አብረው በሄዱበት ወቅት ድንገት በመካከላቸው ያልታሰበ አስደንጋጭ ነገር ተፈጠረ። ጉዳዩ የስልኩን ባለቤት ግራ ያጋባ ነበር። የደረሰውን መረጃ መነሻ ያደረገው ፖሊስም ወዲያው የምርመራ ስራውን መጀመሩን አስታውቋል። አብረው የሥራ ባልደረባ ናቸው። ምሳ ለመብላት ወደ ሾላ ገበያ ከሄዱ በኋላ አብረው ቁጭ ብለው ምሳ እስከሚደርስ እየጠበቁ እያለ የግል ተበዳይ በስልኩ ወረፋ ሲዝልኝ የተከራይና አከራይ ወረፋ ሲዝልኝ ብሎ ስልኩን ከሰጠው በኋላ ተጠርጣሪ ስልኩን ተቀበለ በኋላ ከግል ተበዳይ አካውንት በሞባይል ባንኪንግ አዘር ባንክ ብሎ ወደ አቢሲኒያ ባንክ 48 ሺህ ብር ካስተላለፈ በኋላ ስልኩን ሪሙቭ ዳርጎ ኔትወርኩን አጥፍቶ ወንበር ላይ አስቀምጦ ካርድ ልግዛ ብሎ ሲሄድ የግል ተበዳይ ስልኩን አንስቶ ሳይ ሪሙቭ ዱናል። ከዛ ስልኩን ሲከፍት ሚሴጅ ሲገባለት እንደገና ሩጦ ተጠርጣሪን በቁጥጥር ስር አውሎታል። በቁጥጥር ስር ካዋለ በኋላ ወደኛ ፖሊስ ጣቢያ ወደ አድዋ ፖሊስ ጣቢያ መጡ። እኛም የምርመራ መዝገባችንን ጀምር ምስክር አደራጀን። የምርመራ መዝገባችንን ለክፍሉ አቃቢ ጋር አሁን ክስ ተመስርቶበት ነው የሚገኘው የምርመራ መዝገባችን። ግለሰቡ ድርጊቱን የፈጸመው አስቀድሞ በስራ አጋጣሚ የጓደኛውን የባንክ የሚስጥር ቁጥሩን በማወቁ እንደሆነ የተገለጸ ሲሆን ሰዎች በየትኛውም አጋጣሚ የግል ሚስጥራቸውን ለሌሎች ባለማሳየት ራሳቸውን ከመሰል ወንጀል እንዲጠብቁ ፖሊስ አሳስቧል። ለህብረተሰቡ የሞባይል ባንኪንግና ቴሌብር ሲጠቀም ለማንኛውም ሰው ሚስጥር ቁጥሩን ማሳየት የለበትም ነው። ምክንያቱም ከሱ በላይ ሚስጥር ቁጥሩን የሚያቀሳው ካለ በሆነ አጋጣሚ ብሩን ሊያስተላልፍበት ስለሚችል ልክ እንዳሁኑ ወንጀል ሊፈጸም ስለሚችል ከሱ ውጪ ሚስጥር ቁጥሩን ማወቅ የለባቸውም፣ ለሌላ ሰው አሳልፈው መስጠት የለባቸውም ነው። በሁለተኛው መረጃችን በአንድ የቻይና ድርጅት ውስጥ ሁለት ሴቶች በፈጸሙት ያልተጠበቀ ተግባር ፍርድ ቤት ቀርበው ተቀጡ። እኛ በፈጠርነው ክፍተት ድርጊቱ ተፈጽሟል ሲል ድርጅቱ አስታውቋል። መስከረም ለገሰና ደግነሽ ደበላ የተባሉ እነዚህ ሁለት ሴቶች ድርጊቱን የፈጸሙት በቦሌ ክፍለ ከተማ አይሲቲ ፓርክ አካባቢ ነው። ግለሰቦቹ በቻይና ቻንግዙ የኮንስትራክሽን ድርጅት ውስጥ ተቀጥረው ለረጅም ጊዜያት ሲሰሩ ነበር። አጠቃላይ የግቢውን አሰራርና ሁኔታ የተረዱት እነዚህ ሁለቱ ሴቶች በጋራ አንድ ድርጊት ለመፈጸም ይስማማሉ። ምቹ ሁኔታን ሲጠብቁ ቆይተውም ያሰቡትን በማሳካት ሊሰወሩ መቻላቸውን ፖሊስ አስታውቋል። የድርጅቱ ስራ ዘው ንብረትነቱ የቻይና ቻንግዞ ነው። እዛው ተቀጥረው እየሰሩ እያለ ለብረት ማሰሪያ የሚሆን ቻኮ አለ። የዋጋ ግምቱ ወደ 120 ምናምን ሺህ ብር የሚገመት በድርጅቱ ጥበቃ ተይዘው ተጠርጣሪዎቹ ከተያዙ በኋላ ወደ ምርመራ መጡ። ምርመራ ጋር ከመጡ በኋላ ምርመራውን እያጣራን በሰዓቱ የነበሩ ልጆችና ወይም ጥበቃዎችን ምስክር ካስገባን በኋላ እነዛን መዝገቡን አደራይተን እኛም ለክፍሉ አቃቢ ክስ አስመስርተን የመስከረም ለገሰንና ደግነሽ ደበላን ጉዳይ ተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 3ኛ ወንጀል ችሎት በ2 ዓመት ከ3 ወር እስራት እንዲቀጡ ወስኖባቸዋል። የቻንግዙ የኮንስትራክሽን ድርጅት ጉዳይ አስፈጻሚ የሆኑት አቶ ሚሊዮን ታሪኩ የተላለፈባቸው የቅጣት ውሳኔ አስተማሪ እንደሆነ ገልጸው ድርጊቱ የተፈጸመው እኛ በፈጠርነው ክፍተት ነው ሲሉ ተናግረዋል። በጣም ብዙ ንብረቶች እየሄዱብን ነበር። ያው ትንሽ ክፍተትም ነበርኛ። ለሌላው ትልቅ ትምህርት ነው የሚሆነው። ማንም እጁን ወደ እንደዚህ አይነት እቃዎች እጁን አይሰድም እና ይሄ በጣም የሚያስተምር ነገር ነው። የመንግስትም ሆኑ የግል ድርጅቶች ሰራተኞችን ቀጥረው ሲያሰሩ ተገቢውን ክትትል ማድረግ አለባቸው ሲል ፖሊስ አሳስቧል። አንደኛ ሰራተኛ ሲቀጥሩ በውል ባለው መንገድና ህጋዊ በሆነ መንገድ ሰርቀው ቢሄዱ እንኳን ነገ ተገኝተው ለፖሊስም ሆነ ለተለያዩ የህግ አካላት ለነሱም ተያዥ ባለው መንገድ አስገብተው
በተያዥ ቢያስገቡ በድርጅቱ ላይ ደግሞ ማንኛውንም ሰራተኛ ተቆጣጣሪ አስመድቦ ማታ ሲወጡና ሲገቡ ተፈትሸው እንዲገቡ ቢያደርጉ የተሻለ ይሆናል ብዬ ወንጀሉን ይቀንሳል ብዬ አስባለሁ። ተመልካቾቻችን ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም አስተማሪ የሆኑ የጥንቃቄ መረጃዎችን ወደ እናንተ እንድናደርስ ቻናላችንን ዛሬውኑ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።